ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁና ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተጠብቀው ነው የሚገባው። ስለ ኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው የሚል ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። አረ ኦሎምፒክ አይደለም፣ ኳስ የእግር ኳስ አዎ የዓለም ዋንጫ እንኳን የዓለም ዋንጫን አፍሪካ ዋንጫ ማለት ያቀታቡድ ነው። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ። የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ ማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። እርግጠኛ ግን ምንድነው ፕሮቴስታንት እርግጠኛ ነኝ ከብሉ ኪዳን ውስጥ አሳያለሁ። እና ጫት መቃም አለበት። መቃም ከፈለክ ትችላለህ፣ ኃጢአት አይደለም። አሁን ጫት ስለቃም እኔ አሁን ነብይ ነኝ። አሁን ከፈለክ አሁን ጫት አሁን አንተ ቢታመጣ ይቅመዋሉ። አንተ ላምጣልህ? አምጣው፣ ችግር የለም። ገባ። ስለዚህ አሁን ይሄን ስለቃምኩ እግዚአብሔር ይሄን ከመንግስተ ሰማይ ያስቀላል እንዴ? እኔ ኃጢአት ይሆናል? የዛ እኮ መጽሐፍ ቅዱስ ሰው ወደ ውስጥ የሚገባ ሰውን አያደክስም ይላል። ሲቲ ሲጫወት ቶተንሃምና እንትን ሲቲ ሲጫወት ስታዲየም እንትን የዌምብሌይ ስታዲየም ገብቶ አይተዋል። ኢየሱስ ገብቶ አይተዋል። አዎ እርግጠኛ ነኝ 100%። ሁሉ ይበላና ይጠጣ ዘንድ በድካሙ ሁሉ ደስ ይለው ዘንድ ይህ የእግዚአብሔር ስጦታ ነው። እንዳያንቅ ኧረ ተረጋ። የመጀመሪያ ነው እንዴ ስጠጣ? አይ እየተረጋጋሽ ቀስ እያልሽ ምንም ችግር የለውም። አምነናል እኮ። ግን የነብይነት አገልግሎትን አያበላሽብህ? በኔ ጫሳቀ ምንም ለምን የሚያበላሸው ከመጽሐፍ ቅዱስ ውጪ ከሆነ ያበላሻል። ግን በመጽሐፍ ቅዱስ ውስጥ ጫት መቃም ኃጢአት ነው የሚል የትኛው ከዘፍጥረት እስከ ራዕይ ያልተ ይሄ ሰዎች ኃጢአት ነው ብሎ ለሰዎች ምን አድርገው አእምሮ ላይ ከህፃንነት ጀምሮ ጫት መቃም ኃጢአት ነው ኃጢአት ነው እግዚአብሔር ይቆጣል ብሎ አእምሮ ላይ ስላስቀመጡ ሰዎች ያንን ኃጢአት ብሎ ነው እስካሁን ድረስ ያሉት እንጂ ጫት ተፈቅዷል። ሰላም እንዴት ናችሁ? እንደምናችሁ? እንዴት ሰነበታችሁ? ውድ የዩቲዩብ ቻናል ተመልካቾቻችን ዛሬ ከመለሰ ከማን ጋር ነው? ከመለሰ አይደለም፣ ከመለሰ ከማይሞተው ከዘላለም ከሚኖረው ነብይ ጋር ነኝ። እሺ እንዴት ነህ? አለሁ፣ ሰላም ነኝ። አለሁ። ከስንት ጊዜ በኋላ ተገናኘን? 6 ወር ምናምን አይሆንም? ከዛ በላይ ተጠፋፋ። እንኳን አደረሰን ለ2018 ለ2018 እንኳን አብሮ አደረሰ። ምን በ2018 ዓመተ ምህረት ምን አዲስ ነገር አለ? ኧረ አዲስ ነገር አለ፣ አይጠፋም። እሺ እና እሱን አብረን እናያለን። አዲስ ነገሩን ከየትኛውን ጀመር? ያንተ ነገር እኮ አያልቅም እኮ። በትንቢት ላይ ትንቢት ትናገራለህ። አዎ ያው እኔ በየአዲሱ ዓመት ያው አዲስ ነገር ነው የሚያመጣው። ያው አዲሱ ዓመት ላይ ያው አሁን ያው ብዙ ሰው የእግር ኳስ ተመልካችም ያው እንዳለ ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁና አሁን ብዙ ሰዎች ኢየሱስ ክርስቶስ ኳስ ያያል። ጫወታሽ ናፍቀሽ ነው የመጣሁት እንግዲህ። አዎ የማንቸስተር ሲቲ ደጋፊ ነው ኢየሱስ እና በዛ ሰዎች እንዴት ኢየሱስ ኳስ ያያል? በመጽሐፍ ቅዱስ ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ኢየሱስ ዲኤስቲቪ ቤት ገብቶ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተደብቀው ነው የሚገባው። በምን አወቅ እንዴ? እኮ ማጭበርበር ነው። ኢየሱስ ደግሞ የእውነት አምላክ ነው። እንዴት እናንተን ፈጥረው ለኳስ የሚክፈል እንዴ? ለምን አይከፍልም? እሱም በቃ ሲታገኘው ክፈል ብለህ አናግረው። እኔ ስታዲየሙ እኮ አሁን ለምሳሌ ስታዲየም ማንም ሰው ሲገባ ዋጋ አለው አይደለ? አንድ ወንበር መቀመጫ ወንበር አለ። አይ እሱ ሊኖር ይችላል። አንተ ከገባ አሁን ትርፍ ወንበር ካለ እዛ ቁጭ ሊለው ይችላል። እሺ ካልሆነ ዲኤስቲቪ ቤት ነው የሚገባው። እምቢ ካለ ከኋላ በኩል ከእናንተ ከኋላ በኩል ቆሞ ይሁን ቁጭ ብለውም ያያል ማለት ነው። አንተ በምን አወቅ? አብረው ገብተህ ነበር? እኔ አልገባውም፣ ግን በመጽሐፍ ቅዱስ ውስጥ ስላለ ነው። ባይዘው ይሄንን መጽሐፍ ቅዱስ ጥቅስ ስንት ምዕራፍ ስንት የትኛው ወንጌል? ኧረ ናፍ ጥቅስ ሰጣለሁ። ባይዘው ይሄንን ማንቸስተር ሲቲ ኳስ ተጠቅሷል። ኳስ በመጽሐፍ ቅዱስ ባይዘው ይሄንን ኢትዮጵያ ላይ ማንም ጴንጤ ከኔ ውጪ የሚያውቅ የለም። ፕሮቴስታንት ነብይ ምናምን ማህበሪያ ማንም የለም። እኔ ብቻ ነኝ የማውቀው። ከማስረጃ ላይ እንዲሆን በማስረጃ ነው። ተመልካቾቻችንም ግልጽ እንዲሆንላቸው
መጽሐፍ ቅዱስ ላይ እግር ኳስ የተጠቀሰው ምን ቦታ ላይ ነው? አዎ እኔ ኳስ እንደሚወድ ምን ቦታ ነው የተጠቀሰው? ኢየሱስ ኳስ እንደሚያይ ስታዲየም እንደሚገባ ዲኤስቲቪ ገብቶ እንደሚያይ እያንዳንዱ በመጽሐፍ ቅዱስ ውስጥ ተጽፏል። ይሄንን ብዙ ሰዎች ስለማያውቁ ኢየሱስ ኳስ ያያይም አንተ እንዴት ኢየሱስ ኳስ ያያል? ኢየሱስ አሁን ካንተ ጋር መጥቶ ኳስ ያያል? ኢየሱስ እንዴት ያያይም እኮ ያያል። እሺ አሁን ያያል አልከን ልንከራከር ካንችልም ግን ከማስረጃ መጽሐፍ ቅዱስ ላይ ካለ እሺ መጽሐፍ ቅዱስ አጋጣሚ አጠገብ ያለ አለ እኔ ጥቅሱን እነግራለሁ። ተመልካቾቻችን አውጥቶ ማየት ይችላል። እኔ ብዙ ተመልካቾቻችን በነገራችን ላይ እቺ መጽሐፍ ቅዱስ ደብዘዝ ያለች ነች። የመጀመሪያው እትም በ1960 ዓመተ ምህረት የታተመው መጽሐፍ ቅዱስ ነው። ይልክ ከዚህ ሲጀምር ራሱ ይላል መሰለ የመጀመሪያው እትም ነው ጋይስ። ይሄ ሞ አንበሳ ዘምነገዳ ይሁዳ ቀዳማዊ ኃይለ ሥላሴ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ያሳተሙት ይላል ምናምን ነገር የታተመው ምን ይሁን በቃ እኔ ጥቅሱን ሰጣለሁ። ያንብቡና እንደውም ይሄ ጥንታዊና ኦሪጂናሉ የመጀመሪያው ያልተበረዘው መጽሐፍ ቅዱስ ነው። የሚገርም ነገር ይሄና አንተ ንገረኝ እኔ ያወጣልሃለሁ። እሺ ያ ያልከምለውን ጀምር። እሺ ያው መጽሐፍ ቅዱስ አዘጋጅቻለሁ። ብዙ ጥቅስ ነው ያለኝ። እኔ ጥቅሱን ቶሎ ቶሎ እነግራለሁ። እሺ የመጀመሪያው ጥቅስ ኢየሱስ ኳስ ያያል የሚለው የትኛው ጥቅስ ላይ ነው ካለው መጽሐፍ ኢዮብ ላይ አለ 28:24 ላይ አለ። መጽሐፍ ኢዮብ 28:24 መጽሐፍ ኢዮብ 34:21 ምሳሌ አደራረብክብኝ አንዴ ቆይ መጽሐፍ ኢዮብ ለውጣው አንዴ። እሺ ጋይስ እሱ በነገረን መሰረት የመጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 28 ቁጥር 24 ላይ ነኝ ያለሁት። አንብበው እንግዲህ ኢየሱስ ክርስቶስ ኳስ እንደሚያይ አዎ እስኪ ማንቸስተር ደጋፊ ምን እንደሆነ እሱ ጋር መጣሉ። እኔ አንድ ብቻ ጥቅስ አይደለም 10 ጥቅስ ስላለ ለተመልካቾቻችን ላምበላችሁ። እሱ አንብቡ። እሺ እርሱም የምድርን ዳርቻ ይመለከታል። እሺ ከሰማይም በታች ያለውን ሁሉ ያያል። ስንቱን? ከሰማይ በታች ያለውን ስንቱን ያያል? ሁሉን እና ይሄ ስፔሲፊክ ስለ እግር ኳስ አይልም። ቆይ ልንገራ አሁን እኮ የመጀመሪያው ጥቅስ ነው። 10 ጥቅስ አለኝ። እሺ ይሄ የመጀመሪያው ጥቅስ ነው። መጽሐፈ ኢዮብ እዛችሁ ቦታ ላይ አዎ እዛችሁ 34:21 ላይ ማለች። ስንት ነው ያልከኝ? 34 ከቁጥር 21 እንዲህ ይላል እንግዲህ አይኖቹ በሰው መንገድ ላይ ናቸው፣ እርምጃቸውን ሙሉ ያያል። ኃጢአትን የሚሰሩ ይሰወሩበት ዘንድ ግን አጠቃላይ እናንብቧ። አንድ ጊዜ አታቋርጠኝ። አንዴ ወረድ ብዬ ማንበብ ስለፈለኩ ነው፣ ጥያቄም ስላለኝ ነው። አይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሁሉ ያያል። ዘግቷል። በቃ ቀጥሎ አንድ ነገር እየወጣን እየመዘዝን ለምንፈልገው ነገር መጠቀም የለብንም። አሁን ከዘጋ እኮ ሌላ ይቀጥላል። አሁን እዛ 4 ኃጢአትን የሚሰሩ ይሰወሩበት ዘንድ እና ታዲያ አይኖቹ በሰው መንገድ ላይ ናቸው፣ እርምጃውን ሁሉ ያያል። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወስንለትም ይላል እያለ ይቀጥላል። ይሄ አሁን ከእግር ኳስ ላይ ምንድን ነው የሚያገናኘው? እኔ ግራ ነው የገባኝ። እሺ እንዴት ነው እንደሚያገናኝ? አይኖች ሁሉን ያያል ስላለ እና ሴንቱን ያያል። አሁን ቀደም እኮ እግዚአብሔር ምድር ዳር ያውቃል። ግን እግር ኳስን ስታዲየም ገብቶ እኮ ነው አንተ ያልከው። አዎ እኔ ስታዲየም የሚገባበትም እነግርሃለሁ። አሁን እኮ ስታዲየም እንዴት እንደሚገባ ልነግርህ እኮ ነው አይደለ እንዴ? አዎ ስለዚህ ምንድነው አሁን እዛ ላይ አለ። አሁን ደግሞ ምሳሌ 15 ላይ አሁን ከፈለጉ ተመልካቾቻችን እዛ ላይ አውጥቶ ማየት ይችላሉ። ምሳሌ 15:3 ንገራቸው። እሺ እኔ እንዲያውም ሁሉንም እዚህ ጋር ማንበብ ካለብን ማንበብ እንችላለን ግን ማለት ነው። አንተ ምሳሌ ኢዮብ 34:21 ኢዮብ 28:24 ምሳሌ 15:3 ምሳሌ 5:21 መዝሙር 94:9 መዝሙር 33:13 እስከ 14 ተቀምጦ ያያል የሚለው እንዳው ምን ተቀምጦ ያያል የሚለው ኢሳይያስ 18:4 ላይ እቺ ማየት ፈልጋለሁ። እሺ ትንቢተ ኢሳይያስ ምዕራፍ 18 ቁጥር 4 እንዲህ ይላል፣ እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ ምን ሆነ እመለከታለሁ ብሎኛልና። አዎ በፀሐይ ቆይ ልትገመው። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ። ምንድን ነው የሚመለከተው?
እዚህ ጋር እየተናገረ ያለው እኮ በአጨዳ ወቅት እሺ ምን ይሁን ግን ከሰማይ ሆኖ ምንድነው የሚመለከተው? ምድር ላይ እየነገርኩ ነው። ኢታድ ስታዲየም ውስጥ ገብቼ ተቀምጬ እመለከታለሁ አይልም። እሱ ጋር እመጣለሁ። አሁን እሱ ጋር አልደረስንም። ወደ ኢታድ አሁን የማንቸስተር ሲቲ ደጋፊ ነኝ ያለው ጋር እንመጣለን። አሁን ኳስ የሚለው መጽሐፍ ቅዱስ ላይ እንደተጻፈ ማንንም አያውቅም። እዛ ውስጥ ላይ ያለው ነው ምን እናያለን። አሁን ወደ ቅድሙ ስንመጣ ቅድም ኢዮብ 28:24 ላይ ምን አለ? ሁሉም ይመለከታሉ አለ። ሁሉም ይመለከታሉ ብሏል። አንብቤ በቃ ይመለከታሉ ማለት ምን ማለት ነው? አያለው ማለት ነው። ግን ሁሉን ሲል አያለው ማለት ነው ያለውን ነገር በቃ ስለዚህ እግዚአብሔር ዝሙት ሲሰራ ያያል። እርግጠኛ ነህ? 100%። ኳስ ሲጫወትስ ሁሉንም በቃ ያያል። ለምሳሌ እግዚአብሔር ካንተ ጋር አለ ብለህ ታምናለህ? ሁሌም አለ። እርግጠኛ ነህ? ውስጥ ነው እርግጠኛ ነኝ እኔ። ስለዚህ አንተ የትም ቦታ ስትገባ እግዚአብሔር ካንተ ጋር ይሄዳል አለ 100%። ለምሳሌ ዛሬ አንተ ለቡና ደጋፊ ልበልና ኢትዮጵያ ቡና ሲጫወት ከቅዱስ ጊዮርጊስ ጋር ሲጫወት ስታዲየም ትገባለህ። ስለዚህ አሁን ቅድም 34:21 ላይ ምን አለ እግዚአብሔር? የሰውን እርምጃን ሁሉ ምን አድርጋለሁ? ይመለከታሉ አለ። እርምጃ ማለት አንተ የምትሄድበት የምትራመድበት ሁሉ ቦታ ነው። አሁን ለምሳሌ አንተ ከዚህ ወጥተህ አዲስ አበባ ስታዲየም ገብተሃል። አንተ ስታዲየም ሲገባ እግዚአብሔር ከስታዲየም ውጪ ነው የሚቀመጠው። አንተ ሲገባ ወይስ ካንተ ጋር እዛ ስታዲየም ይገባል? እግዚአብሔር እኛ ራሱ ቤተ መቅደስ ነን፣ እኛ ቤተ ክርስቲያን ነን፣ ውስጣችን እግዚአብሔር አለ። ግን እዚህ ጋር አንድ ነገር የሳስከው ነገር አለ ብዬ አስባለሁ። አሁን አንተ ያልከኝ ያለው ከመጀመሪያው ጀምሮ እንደሰማው ከሆነ እያልከኝ ያለው እግዚአብሔር እግር ኳስ ሜዳ ውስጥ በአካል ይገባል እያልኩ ነው። እግዚአብሔር መውስጣችን ማቴዎስ ወንጌል 28:19 እስከ 20 ላይ እዛ ይናቅ እኔ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ ብሏል? ከናንተ ጋር። እስከ ዓለም ፍጻሜ ድረስ ካንተ ጋር ነኝ ብሏል ነው። ስለዚህ አንተ ስታዲየም ሲገባ ካንተ ጋር ነኝ ካለ ስታዲየም ውስጥ ካንተ ጋር የለም አለ። ሁሉም ቦታ አለው አይደለም? እሺ እየነገርኩህ እኮ ነው። ስታዲየም እሺ ገብቷል። በአንተ አመለካከትማ ከሆነ በአንተ አመለካከት እግዚአብሔር ከናንተ ጋር ነኝ ሲል እና እሺ ምንድነው? ሁሌም አብሮን ነው፣ ልባችን ውስጥ አለ እንጂ ልባችን ብቻ አይደለም እኮ። በአንተ አመለካከትና በአንተ ግንዛቤ እኮ ኢየሱስ ክለብ ይገባል እያልኩ ነው። ይገባል። እግዚአብሔር ከኛ ጋር ነው ማለት ሊጨፍር አይደለም ወይ እግር ኳስ አንተ የማንቸስተር ሲቲ ደጋፊ ቅድም ምን አለ? ሁሉን አያለው ብሏል። እሺ ማየት ሌላ ትርጉም አለው እንዴ? ሁሉንም እግዚአብሔር። ስለዚህ አሁን ኢየሱስ ኳስ ስላየ አሁን እሺ አንተ ዝሙት ያያል አልክ። ሰው ዝሙት ተደብቆ ያያል አልክ። ካየ ታዲያ ኳስ ስታዲየም አሁን ይሄ 60 እና 70 ሺህ ህዝብ ነው ስታዲየም የሚገባው። አንተ ነገሮችን እያጣራስክ ነው። ለምን በለኝ። እሺ አሁን አንተ ያልከኝ በሰው ዘንድ እግዚአብሔር በእኛ ውስጥ ስላለ ከኛ ጋር ይገባል አይደለም። በአንተ አባባል እግዚአብሔር የማንቸስተር ሲቲ ደጋፊ ስለሆነ ስታዲየም ይገባል ነው ያልከኝ። አዎ ብያለሁ እኮ እሱና የማንቸስተር ሲቲ ደጋፊ ነኝ ያለው። እሺ ጥያቄ ልጠይቅህ። እሺ የአርሰናልና የማንቸስተር ጨዋታ ካለ ደጋፊያቸው ስላልሆነ አይገባም? ከሰዎች ጋር ሁሌ ቢኖርም ከነሱ ይነጠላል? እኔ ጨዋታ ሁሉም እኮ ያያል እኮ። እኔ ሁሉም አሁን የአርሰናልን አያይም አላልኩም፣ ግን ዋና የማንቸስተር ሲቲ ደጋፊ ነው የምለው። የማንቸስተር ሲቲ ደጋፊ እኔ አግኝቻለሁ። ኢየሱስን ቤት ውስጥ እየጸለይኩ ስላገኘው ኳስ አያለሁ የሚለው ጥቅስ ከሰጠ በኋላ የማን ደጋፊ ነህ ብዬ ሲጠይቅ የማንቸስተር ሲቲ ደጋፊ ነኝ አለ። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ፣ የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ የማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ ስላለ ኦኬ። ማንቸስተር ዩናይትድ እና አርሰናል የሰይጣን ቡድኖች ናቸው? አዎ። ለምን ምን ተብሎ ነው የሚጠሩት? አሁን አርሰናል ማንቸስተር ወይ ገነርስ ይባላል። እሺ ከማንቸስተር ዩናይትድ ደግሞ ሬድ ዴቪልስ ይባላል። ዴቪል ምንድነው? ሰይጣን፣ ቀይ ሰይጣኖች ይባላሉ። ስለዚህ የሰይጣን ቡድን ነው ማለት ነው። ኦኬ ማንቸስተር ሲቲስ ሲቲ አይ አርሰናል ደግሞ ገነርስ ወይ መጥፈኞች እሱም ይሁን ማን ነው ገዳይ ስለሆነ የሰይጣን ነው እንበል። በቃ ዞሮ የእንትናቸው ሁሉ ከሰይጣን ጋር እነሱ ይገናኛል ስላለ እነሱ እንደዛ ስላለ መብቱ ነው መደገፍ፣ ማንም አይከለክልም። ስለዚህ ደግፍ ብዬ ሲቲ ለምን ደገፈ? እነሱ ሲቲዘን ብሉ ሰማያዊዎች ናቸው። ኦኬ ሰማያዊ። ስለዚህ ሰይጣንን አያመልኩም እነሱ። ስለዚህ ለዛ እኔ ማንቸስተር ሲቲ ደጋፊ በቃ እነሱ ሲጫወት ስታዲየም ገብቼ አሁን ባለፈው በወደ ግልሚትና ሲቲ ሲጫወት ቶተንሃምና እንትን ሲቲ ሲጫወት ስታዲየም እንትን የወምብሌ ስታዲየም ገብቶ አይቷል። ኢየሱስ ገብቶ አይቷል። አዎ እርግጠኛ ነኝ 100% ማለት ደውሎልህ ነው? ከዛ
በቃ ለኔ ይነግራል። በቃ ገብቼ ዛሬ ያለው እኔ ራሱ ፌስቡክ ላይ ፖስት አድርጌያለሁ። ፌስቡክ ላይ ፖስት ፌስቡክ ላይ ሶሻል ሚዲያ የለውም ኢየሱስ ሶሻል ሚዲያ አለው ኢየሱስ ሶሻል እሱን ጠይቀው። አንተ ንገረን እንጂ እኛማ እኔማ ይቻላል አቀ ጠይቀው። እኔ ሶሻል ሚዲያ አለው የለውም አላለም። እኔ እሱን አልጠየቅኩም። እሺ ስለ ኢትዮጵያ ብሔራዊ ቡድን ወይ ደግሞ ስለ ኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው የምልህ ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው ሩጫ ኦሎምፒክ ላይ ታሸንፋለች። ኧረ ኦሎምፒክ አይደለም ኳስ የእግር ኳስ አዎ የዓለም ዋንጫ እንኳን የዓለም ዋንጫን አፍሪካ ዋንጫ ማለፍ ያቃታት ቡድን ነች። እሱ አሁን ሊሆን ይችላል አሁን የሚበላበት አመቱን ጭምር ነው የነገረኝ። የዓለም ዋንጫ ብቻ አይደለም የአፍሪካ ዋንጫም ትበላለች ብሎ ከስንት አመት በኋላ ትበላለች ብዬም ጠይቄያለሁ እኔ እኮ መቼ እንጠብቅ? አዎ ስለዚህ አሁን በፈረንጅ አለ አሁን የዓለም ዋንጫ ሊጀምር በዓለም ዋንጫ በፈረንጅ 2094 23 አሁን በፈረንጅ አሁን 2026 ነው። ስለዚህ 2093 94 ላይ የዓለም ዋንጫ ኢትዮጵያ ትበላለች ብሎኛል። ይሄ ከ70 ወይ ከ80 አመት በኋላ ማለት ነው። ከ70ዎቹ በቃ እሱ እንደምር አሁን 20 እሱ እግዚአብሔር በሰላም ካቆየን ተቆይ ያለ ምን ተወራ አዎ የዓለም ዋንጫ 2094 ላይ ለማን ነው ከማን ብሔራዊ ቡድን ጋር ነው ለዋንጫ የምትደርሰው? እኔ ከማን ጋር እንደምናገር አልነገረኝ ግን እንደምትበላ ነግሮኛል። ስለዚህ መች ነው 23 24 29 ማለት 2093 94 ላይ ትበላለች። አዎ እዚህ ጋር በፈረንጅ ነው ማለት ነው። ስለዚህ ወደ ኢትዮጵያ ከ2000 አሁን በፈረንጆች 2026 ላይ ነው ያለው። አዎ ስለዚህ 26 ላይ ከ20 ኦኬ ስለዚህ 93 94 ማለት ነው በዛ ላይ ነው። ስለዚህ እሱም ወደ ኢትዮጵያ እንትን አድርገ አመቱን ትቆጥሯል። አንተ ካልኩሌት ወደ 70ዎቹ ዓመተ ምህረት ይሆናል። አይ ቲንክ ላይክ ወደ 60 ምናምን ነው። እርግጠኛ ነህ? አዎ እንደዛ ነው። ይሄን ነገር ካልኩሌት ማድረግ ፈልጋለሁ። አዎ እሱ በኋላ ካልኩሌት አድርገ 26 ሲቀነስ ስንት ነው? አሁን አንተ እዚህ ጋር አንድ ጥያቄ ልጠይቅህ ፈልጋለሁ። የተጋጨብኝ መስሎኝ ነበር ዓመተ ምህረቱን አሁን ሳስበው 68 ዓመተ ምህረት በአንተ አገላለጽ ባለፈው እንደነገርከኝ ኢየሱስ ሊመጣ 69 ዓመት አሁን ከ69 ወደዚህ እኮ ሊመጣ አንድ ዓመት ነው ዋንጫ መጥቶ እንደዛ በቃ እንደዛ ወደ መጨረሻ አካባቢ ነው በቃ በመጨረሻው በአመቱ ኢየሱስ ይመጣል ኢትዮጵያ ዋንጫ በበላች። እሱ ያው 69 ነው የኢየሱስን ባለፈው ዓመት ነው ብያለሁ። ያው አንድ ዓመቱን ስትቀንስ ወደ 68 እያለ ወደ ኋላ እየወረደ ይሄዳል። ስለዚህ አለው ማለት ነው። በመሃል ምንድነው 3 4 አንተ ያኔ ትኖራለህ? አዎ እኔ አለው ዘላለማዊ ነኝ። ዘላለማዊ ስለሆንኩ ያው እኔ አጠቃላ 102 ምናምን ዓመት ስለምኖር አጠቃላ ትደርሳለህ ማለት ነው። ያ በዛኔ አለው ማለት ነው። ትደርሳለህ አለው። አዎ ስለዚህ እሱን ነው ያለው። ስለዚህ የዛኔ ኢትዮጵያ የዓለም ዋንጫ ከፍ አድርጋ ትስማለች። በጣም የሚገርም ነው። ይሄ ስፖርታዊ ትንታኔ የተሞላው ንግግር ነው። በጣም አሪፍ ንግግር ነው። እሺ ሌላስ ምን አዲስ ነገር አለ? እስኪ ንገረን። አሁን በ6 ወራቶች ውስጥ እዚህ ሀገር ውስጥ አልነበርኩም። ወደ ጀሜካ ትንሽ ሙቭ አድርጌ ነበረ። ኦኬ እና ብዙ ነገር አምልጦኛል። ከኢትዮጵያ ሶሻል ሚዲያ ወጥቼ ነበረ እና ምናልባት አንተን ያገኘው ከአዳዲስ ነገሮች ካለ ብዬ ነው። እስኪ ምን አዲስ ነገር አለ ደግሞ ንገረን። አዎ ሌላ አዲስ ነገር ያው ብዙ አሁን የቅድሟ የኳሷ አንድ አሁን ኳስ የሚል ኢትዮጵያ ላይ ኳስ የሚል መጽሐፍ ቅዱስ ውስጥ የለም ይላሉ ብዙ ጴንጤዎች። ግን ኳስ የሚል በመጽሐፍ ቅዱስ ላይ ተጽፎ ቁጭ ብሏል። የሚገርም ኳስ አሁን ኳስ ሁለት ቁጥሩን ብቻ ኳስ እኮ እሺ ምን እሷ የሚገርመው ማንም ሰው ኢትዮጵያ ላይ ከደውጭ አያውቅም። እሷ የቱ ጋር ነው ካልክ ማለት ነው ትንቢተ ኢሳይያስ ምዕራፍ 22 ከቁጥር 18 እና 19 ሲታነብ እዛ ላይ ምን ይላል? እስኪ ንገረን እስኪ። በቃ እንደ ኳስ አንተን ይጠልዛለሁ ብሎ ለሰውየው ይናገራል። ስለዚህ አሁን ምንድን አሁን ሰዎች ምን ይላሉ መሰለኝ ኳስ እኮ የመጣው ከ150 ዓመት ወደዚህ ነው እንጂ ዛሬ ከ2000 ዓመት በመጽሐፍ ቅዱስ ላይ ኳስ የሚል ጭራሽ የለም ብሎ ኳስ አትንክ ታሪኩ ከ1000 ዓመት ያልፋል ታሪኩ። አሁን ታሪኩ ዘመናዊ ታሪኩና እንትን ይለያያል። እሺ 1000 አሁን መጽሐፍ ቅዱስ ከተጻፈ ስንት ሺህ ዓመት ነው? 2000 ሚሊዮን። ስለዚህ እዛ ላይ የለም ይላሉ ሰዎች። እነሱ አለማንበብ ነው። ስለዚህ የነሱ ችግር ነው። ኢሳይያስ 22 18 እና 19 ላይ ጋይስ እስኪ ደግሞ እሱን ላውጣው እንካውጣልኝ እስኪ ትንቢተ ኢሳይያስ ምዕራፍ 22 ከቁጥር 18 እና 8 እሺ እንዲህ ይላል መሰላችሁ። ምን ይላል መሰላችሁ? ክቡራትና ክቡራን አሁን ኳስ የሚለው ነው። አሁን ኳስ የሚባል እነሱ አልተጠቀሰም ይላል እኮ። ላንብበው እስኪ ላንብበውና እኮ ተመልካች የሚፈርደው እኮ ነው። ይፍረዱ። እሺ አንብቡ ያልኩ እኮ ነው። እንዲህ ይላል ክቡራትና ክቡራን ጠቅልሎም ያንከባልልሃል
ወደ ሰፊቱ ምድር እንደ ኳስ ይጥልሃል። እንደምን አንተ የጌታ ቤት እረፍት በዚያ ትሞታለህ ብሎ በዚያ የክብር ሰረገላዎች ይሆናሉ ይላል። አሁን ሰውየው ምንድነው አሁን እዚህ ላይ እንደ ኳስ እንትን አድርገህ ምን አድርጋለሁ ጠቅልሎ አንከባልላለሁ አለ። አሁን ኳስ የሚል ጭራሽ መጽሐፍ ቅዱስ ውስጥ አልተጠቀሰም ይላሉ ሰዎች። አሁን እዚህ ላይ ስለ እግር ኳስ አይደለም ያወራው። አሁን ስለ ኳስ እኮ ነው የሚያወራው። አይ ነው ግን ስለ እግር ኳስ አይደለም። ለሰውየው አሁን እንደ ኳስ አድርገው ነው አሁን ሰውየው አሁን ኳስ እንደሚንከባለል አንከባልላለሁ ይላል። ግን አሁን እዚህ ላይ አሁን ማንኛውም ክብ ነገር ኳስ ሊሆን አይችልም። ኳስ ካለ ኳስ እኮ ነው። አዎ ስለዚህ አሁን እነሱ ጭራሽ ኳስ የሚባል የለም እኮ ነው ማለት ነው። ትንቢተ ኢሳይያስ የተጻፈው አይ ቲንክ ማለት ነው ድንግል በድንግልና ትወልዳለች የሚልም ከዛ በፊት ተናግሯል ኢሳይያስ እና ከኢየሱስ ልደት በፊት ነው የተጻፈው አይደለ ትንቢተ ኢሳይያስ። ስለዚህ ከኢየሱስ ልደት በፊት እግር ኳስ ነበረ ማለት ነው። ኢየሱስ እኮ ራሱ እንዳው ሊጫወት ይችላል እኮ አሁን እዚህ ቦታ ላይ በዛን አሁን ነበር አይደለ? ስለዚህ አሁን ኢየሱስ ኳስ እየተጫወተ ሊሆን ይችላል። እሺ ገባ አይደለ? አሁን ታዲያ ከየት መጥቶ ነው እዚህ ጋር ኳስ ለምን ታዲያ ለምን መጣ? እሺ እዚህ ላይ ስለዚህ እግር ኳስ ነበር ማለት አገላ እና ምንድን ነው ታዲያ? እኔ ሙሉ እንደዚህ ረጅሙን ባነበው ደስ ይለኝ ነበር፣ ግን እሺ ችግር የለውም። አሁን ማለት ነው አዲስ መረጃ ለኢትዮጵያ ሕዝብ እየተናገርክ ነው። ከኢየሱስ ልደት በፊት ነው እግር ኳስ የነበረው። በቃ ስለዚህ መጽሐፍ ቅዱስ ከዛ በፊትም አለ ያው ኳስ እዛኔ ኢየሱስም ይጫወት ነበረ እየተጫወተ ነበረ ያደገው። ስለዚህ አሁን እዚህ ጋር ስለተጫወተ ነው እንጂ እዚህ ጋር የተጻፈው ባይጫወት ኖሮ ምንድነው እዚህ ላይ ኳስ የሚል ሲጀመር መጽሐፍ ቅዱስ ውስጥ አይገባም። ግን ሰው ከ150 ዓመት ወደዚህ ነው ኳስ የጀመረው እንጂ ኳስ የሚባል ጭራሽ መጽሐፍ ቅዱስ ላይ አልተጠቀሰም ብሎ ግግም የሚሉት አሉ። እነሱ ያው ስለማያነቡ ነው። እኔ ያው ከመጽሐፍ ቅዱስ ጋር ውሎ ያዳረ ስለሆነ ሲያነብ ስለዚህ ያንን አገኘውና እንደ ኳስ አንከባልላለሁ አለ። ስለዚህ ኳስ እንደሚንከባለል አንከባልሎ ስላየ ነው የሚያንከባልለው ይሄንን ሰውየው። ስለዚህ እንደ ኳስ አንተም ወደ ሰፊቱ ምድር አንከባልላለሁ አለ። ስለዚህ ምንድነው ኳስ እንደሚንከባለል ስለሚያውቅ ነው ማለት ነው። አሁን አንተ እኮ ማለት ነው ሰዎች አንተ መቀበል በጣም ይከብዳቸዋል። ምንም ነገር ብትናገር አንደኛ ማለት ነው ጨጓራዬ አንበሳ ነው ትላለህ፣ ኢየሱስ ኳስ ተጫውቷል ትላለህ፣ ብዙ ነገር ትናገራለህ እና ሳር ትበላለህ፣ የተለያዩ ነገሮች ትበላለህ። እሺ አሁን ቆይ እንደው ጫት እሺ ቢበላ ምን ትላለህ አንተ? እኔ አሁን ጫት ቢበላ አሁን ኃጢአት ነብይና አንተ የፕሮቴስታንት እምነት እንትን አይደለክ እንዴ? አንተ ፕሮቴስታንት ይሁን አሁን መጽሐፍ ቅዱስ ላይ እነሱ ፌክ ስለሆኑ ነው እንጂ አሁን መጽሐፍ ቅዱስ ላይ ጫት ያተቃሙ የሚል ታሳያለህ። እኔ አሁን ጫት ቢቅም እኮ አሁን እኔ መጽሐፍ ቅዱስ ላይ እንደዛ ባይልም ጫት ቃል በቃል ባይጻፍም ሁሉ ተፈቅዶላችኋል የሚጠቅማችሁን ግን ውሰዱ የሚል አለ። እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። እርግጠኛ ግን ምንድነው ፕሮቴስታንት እርግጠኛ ነኝ ከብሉ ኪዳን ውስጥ አሳያለሁ። እና ጫት መቃም አለበት። መቃም ከፈለክ ትችላለህ፣ ኃጢአት አይደለም። አሁን ጫት ስለቃምክ እኔ አሁን ነብይ ነኝ። አሁን ከፈለክ አሁን ጫት አሁን አንተ ቢታመጣ ይቅማሉ። አንተ ላምጣልህ አምጣው ችግር የለም። ቆይ ግን የነብይነት አገልግሎትን አያበላሽብህ። በኔ ጫት ምንም ለምን የሚያበላሸው ከመጽሐፍ ቅዱስ ውጪ ከሆነ ያበላሻል። ግን በመጽሐፍ ቅዱስ ውስጥ ጫት መቃም ኃጢአት ነው የሚል የትኛው ከዘፍጥረት እስከ ራዕይ ያልተ ይሄ ሰዎች ኃጢአት ነው ብሎ ለሰዎች ምን አድርጎ አእምሮ ላይ ከሕፃንነት ጀምሮ ጫት መቃም ኃጢአት ነው ኃጢአት ነው እግዚአብሔር ይቆጣል ብሎ አእምሮ ላይ ስላስቀምጡ ሰዎች ያንን ኃጢአት ብሎ ነው እስካሁን ድረስ ያሉት እንጂ ጫት ተፈቅዷል። እኔ ደግሞ መጽሐፍ ቅዱስ ላይ ተጽፎ ቁጭ ብሏል። እኔ ከፈለክ አሁን እንዳው ጫት ካለ ሚዜና እዚህ እየቃምኩ አሳያለሁ። እኔ ስለቃምኩ እግዚአብሔር እኔን አይቆጣም። እኔ ጫት ስለቃምኩ ለኔ ኃጢአት የሚሆንበት ምክንያት የለም። እኔ ጫት ስለቃምኩ ከመንግስተ ሰማይ አልቀርም። እዚህ ጋር ደግሞ አንድ ነገር ልጠይቅህ። እሺ ሁለት ነገሮች ታደርግልኛለህ። በመጀመሪያ ደረጃ አንተ ሳር ስበላ ይቻለሁ፣ ባዚን ስበላ ይቻለሁ፣ የተለያዩ ነገሮች አርጋል ከዚህ በፊት እናንተ በነበረን ቆይታ ማለት ነው። ዛሬ ደግሞ አንደኛ ጫት ስትበላ አሳይ። አሁን እዚህ ጋር ይዘና በመጽሐፍ ቅዱስ ውስጥ ጥቅስም ሰጣለሁ። በቃ እሺ። እና ሁለተኛውን ደግሞ የምፈልገው በመጽሐፍ ቅዱስ ጫት የተፈቀደበትን ፓርትም እንድታሳየኝ እንፈልጋለን። አሳያለሁ። እኔ ችግር የለው። እኔ አሳያለሁ። አሁን ጥቅሱን ልንገር። አንዴ ልላክ ሰውና ጫት ገዝቶ እንዲመጣ ገዝቶ ይምጣ። ሄድና አሁን አስና ክብራን ይሄ ልጅ መጽሐፍ ቅዱስን ተንተርሶ ጠቅሶ ጫት እንደሚቃም ኃጢአት እንደሌለው ሊያሳየን ነው እና ቅመሙን ያሳየናል። እሱ ችግር የለው። መቃሙ ትልቅ ነገር አይደለም። አብዛኛው ኢትዮጵያ ሕዝብ ይቅማል። መቃሙ ሳይሆን መጽሐፍ ቅዱስ ጋር አመሳክሮ ካሳየን አሳያለሁ። አሁን ሂድ ካሜራማን ብር ስጥና ሂድ ገዝተናና አሁን እየቃም ምንድነው መቅመው? በለጬ ነው ወንዶ ነው? እኔ ችግር የለም። እኔ ዝም ብሎ ጫት ይሁን ቅጠል ነው አይደለ? በቃ ይዘና
ሳርም በልታል እንኳን ቅጠል ችግር መምህር ይቅርታ ነብያችን በመጀመሪያ ደረጃ ማለት ነው ጫቱ ከመምጣቱ በፊት እኔ ጫትን እንደ መልካም ነገር ስለማላየው ማለት ነው ከመጽሐፍ ቅዱስ ላይ አብሮ ሊቀመጥ አይችልም። እሺ ስለዚህ አንድ ጊዜ ጥቅሱን ታሳየንና መጽሐፍ ቅዱስን የሚገባው ሌላ ቦታ እናስቀምጠውና ከዛ ጫቱ ይመጣል። እሺ ዘፍጥረት 1:30 አውጣና እሺ አንብብ። ዘፍጥረት ምዕራፍ 1 ቁጥር 29 ብለን እንጀምር። እንዲህ ይላል እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውን ዛፍ ሁሉ ሰጣዋችሁ ለምድርም ለአራዊትም ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው በምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ስድስተኛ ቀን። እሺ አሁን እዚህ ላይ ቁጥር 30 ላይ ነፍስ ላለው ለሁሉም ነው ብሎ ለእንስሳ ነፍስ ላለው ለሁሉ ይሄ ሐመልማል ይሄ የፍሬው እንትን ቅጠል አሁን ይሄ ሁሉ ለሰው ልጆች ህይወት ላለው እንትንፋስ ላለው ለሁሉ መብል ይሆኑ ዘንድ ግን ቆይ እየነገርኩ እኮ ነው። ሁሉ ሰጧችሁ የሚገባችሁ ደግሞ ምረጡ እንዲበሉ እኮ ነው የሚለው አላነበብክም? እንዲበሉ ለሁሉ ለህያው እንትንፋስ ላለው ለሁሉም ካለ ለእንስሳ ብቻ ነው እንዴ? ለሰውም ፍጥረት ሆኖ መጥተው ግን ለአራዊቶች መሰለኝ እኔ እዚህ ጋር እንዳየሁት ለአራዊቶች ለሰው ዘርም እስራኤል ማለት እንትንፋስ ላለው ለሁሉም ሁሉም ካለ ሁሉም ኮኑ። ስለዚህ ቆይ ገዳይ እኮ ቅጠሎችም አሉ። በቃ ስለዚህ ምንድን ነው ጫት ምንድን ነው ቅጠል አይደለም እንዴ ነው? አንተ ማንኛውም ቅጠል ትበላለህ እንዴ? ማንኛውም ቅጠል በቃ አሁን ደግሞ ተፈቅዷል የሚለው ቆሮንቶስ 6:12 ላይ አውጣ። አንደኛ ቆሮንቶስ 6:12 ላይ ሁሉም ምን ሆኗል? ሁሉም ተፈቅዷል። ሁሉም አይጠቅምም። በቃ መጣው ታዲያ እኔም እያልኩ ስለዚህ ሁሉም ተፈቅዷል ግን አይጠቅምም። ስለዚህ ማለት ነው ስለዚህ አንተ የሚጠቅም ከሆነ ጫት ምን ታደርጋለህ? ትበለዋለህ። ለምን ተፈቅዷል? አይጠቅምም ካልክ ምንድን ነው ትተዋለህ እንጂ አሁን እዚህ ላይ ጫት አይደለም። ጫት ስለቃምክ አሁን እግዚአብሔር እንደዚህ ቅም ያህል ስላለ አሁን እኔ ጫት አሁን ልቅሞ ነው አይደለ? አሁን እኔ ከቃምክ አሁን የእግዚአብሔር ጮጋራ ይጎዳል ወይ? የእግዚአብሔር ያንተማ የራስን ነው የሚጎዳው። ራስን ነው የኔ እንኳን አይጎዳም። አንተ የእግዚአብሔር ጥርስ ይጎዳል። ተው እዚህ አንድ ጊዜ ቆይ ላሳይ ቦታው ላውጣ። ግን እኔ በጫት ላይ ያለኝ አመለካከት አንድ ጊዜ ላንጸባርቀው ከመጽሐፍ ቅዱስ ውጭ ሆኖ ማንም ሰው ቢቅም እኔ ችግር የለበኝ። ጅል ሰው ግን አይቀርም እና ኃጢአት እየሰራ ማንም ሰው ቢቅም ጥሩ ነው። ጅል ሰው ቁጭ ብሎ ግን እንደ ስራ ካደረጋችሁ ጫትን አይጠቅም ባይ ነኝ እና ለቃሚዎች ችግር የለብኝም። ግን ጅል ሰዎች አትቃሙ፣ ይቅርባችሁ። እሺ ወደ ቆሮንቶስ ሰዎች እሺ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ስለዚህ ሁሉ ምን ሆኗል? ተፈቅዷል። ስለዚህ ጫትም አሁን ቅድም ያልከው ቅጠሉ ምን ሆኗል? ተፈቅዷል። ግን ለመብላት ከፈለክ ትበላለህ። እኔን አይጠቅምም፣ ምን ጥርሰን ይጎዳል፣ ሆድ ውስጥ ገብቶ የሆነ ሌላ እኔን ይጎዳል ካልክ ምንድን ነው መተው ትችላለህ። አይጠቅምም። ስለዚህ ማይጠቅም ከሆነ ማይጠቅም ከሆነ ምንድን ነው መተው ነው። የሚጠቅም ከሆነ ኃጢአት ግን የለውም። በቃ ኃጢአት ይላል። ኃጢአት አለ ይላል እዚህ ላይ አይልም። ግን አንድ ጥያቄ ልጠይቅህ። እሺ ሰውነታችን የሚያረክስ ወይ የሚጎዳ ነገር እንደ ኃጢአት፣ ምክንያቱም እኛ አንድ ቤተ መቅደስ ነን ተብሎ ይታሰባል። አሁን እዚህ ላይ ያረክሳል አላለም። ጫት የሚያረክሰው ነግሯል። ዝሙት እንደሚያረክስ ነግሯል። ጫት ድራግ ነው። ይሄን ታውቃለህ? ጫት ድራግ ነው እያምናለሁ። በቃ ስለዚህ አንተ የሚጎዳ ከሆነ ተው ያልኩህ እኮ ነው። አሁን አንተ ስለቃም ማንንም ሰው አንተ ቅመታ ታውቃለህ? ከዚህ በፊት ቅመታ ታውቃለህ? እኔ አልቃምኩም፣ ግን አሁን እቅማለሁ። ለመጀመሪያ ጊዜ አሁን እስከምትመረቅ ማየት ፈልጋለሁ። ችግር የለም ይዘና አሁን እቅማለሁ። እኔ ቅዱስ ሌላ ቦታ ላስቀምጠውና ጫትና ይዘና ስለማይቀመጥ ይሄም ላስቀምጠው። ችግር ከፈለግ እዚህ ማስቀመጥ የምትፈራ ከሆነ እዛ ሙሰድና ደብቀው ከፈለግ ይዘን መተናል። ያው ፌስታል መከልከሉን እንግዲህ ሰምታችኋል። ሰምታላ ፌስታል መከልከሉ ሰምቻለሁ። አንተ ነው ቀረ ምግብ አንዱ ምግቡ ነው የተከለከለው ታውቃለህ። ፌስታል ይበላ ነበረ አንድ የምግብ እንትን እና በወረቀት ተተክቷል። እሺ ጋይስ አይ ቲንክ በለጬ ነው። እኔ አይዲያ የለኝም ቅሜ ስለማላቅ እኔ ምንም ይሁን በቃ እኔ አሁን ይሄ
ቅድም ያልኩህ ለምለም ነው። በቃ አሁን ለምለም ስለሆነ አሁን ይታያል። ለምለም ነው፣ ቅጠል ነው። ስለዚህ ይሄ ቅጠል አሁን እኔ ይታያል። ስለዚህ ምንድን ነው ይሄ ነው አሁን ይሄን ስለበላ እግዚአብሔር ነው ከመንግስት ሰማይ እንደዛ አይደለም ይቃሙ እኔ ምን ነው በቃ አሁን ዋና መብለስ አይቃም እኔ ስለመቃሙ አይደለም እኔ ለቃሚዎች በቃ ሳርን እንደሚበላው ለምለም ነው ለለም ነው አይደለም ለጫቃሚ እንዴ ለጫት ቃሚ እሱን እናንተ ሞክሩ ይነዲ ለጫቃሚዎች ክብር ሲባል ለጫት ቃሚዎች እንዲያው ክብር ሲባል እሺ እኔ እንደዚህ ነው ጋትኮ እኮ እንደሳ እኔ አላቅም ስለማላቅ እኔ አሁን እንደ ሳር ምናምን እንደነበረው አሁን ፍየልም ይበላል። አንተ አሁን ጎመን ትበላለህ አይደለ? ጎመን እንደበላ ጎመን ነው ብለህ አንተ ካመንክ ይሄ ምንድን ነው አንተ ጎመን ነው ገባ። ስለዚህ አሁን ይሄን እኔ ስለቃልኩ እግዚአብሔር ይሄ ከመንግስተ ሰማይ ያስቀላል እንዴ? እኔ ኃጢአት ይሆናል? የዛ እኮ ነው መጽሐፍ ቅዱስ ሰው ወደ ውስጥ የሚገባ ሰውን አያደክስም ይላል። የሚያደክሰው ከውስጥ የመጣው እርኩስ ቃል ነው እንጂ አሁን አንተ ቅጠል ስለበላ እግዚአብሔር አንተ ኃጢአት ነው ብሎ አይ ግን በዚህ ሳራ አይደለም በቃ ቅጠል ነው ለኔ እንደ ውሃ ላምጣለት እዛ ጋር ውሃ ቀብለኝ የቅድም የጀመረው ውሃ አለ መሰለኝ እሱ እንደምታው ይኸው አሁን ስለቃምኩ እግዚአብሔር ለኔ ኃጢአት ነው ካለ እስኪ እኔ ላይ ይቆጠርና ከመንግስተ ሰማይ ያስቀር ያለ አይ ግን አቃቃምሽ እሱ እናንተ ነው እኔ እንደዚህ ነው አምቅረም ሁሉ ነገር አይ የመጀመሪያ ቀን ነው ስቅም ያ እኔ ቅሜ አላውቅም ያስታውቃል አቃቃም ግን ምንድነው አሁን ሰው ልጅ ቃት የተኛው ሰው ከፈለገ እኔ ይጠቅማል ካለ መቃም ይችላል አይ እኔ ይጎዳል አይጠቅምም ካለ መተው ይችላል ለምን ሁሉ ተፈቅዷል ሁሉ አይጠቅምም ብሏል ስለዚህ ማይጠቅም ከሆነ መተው ነው የሚጠቅም ከሆነ እንደ ምግብ አድርገም አንተ የሚጠቅም ከሆነ አንተ ነው የምታውቀው ስለዚህ አሁን አንተ ቤተክርስቲያን ብትከፍት ጫት እንትን ተሰጠው የቅድም እኮ ነው ጫት እንትን ብትል ጫት ቤተክርስቲያን ብትከፍት የራስህ ታስቀማለህ እኔ አሁን ሰው የተኛው ሰው ይቅማሉ ካለው መፍቱ ነው እኔ ኃጢአት አይደለም ነው ባጭሩ ኃጢአት አይደለም ነው ስለቃምክ ከመንግስተ ሰማይ አትቀርም አሁን እኔ ስራህ ነው ስራ አሁን አንተ ጫት ስለቃምክ አሁን እግዚአብሔር እኔ እስከ ከመንግስተ ሰማይ ያስቀዳል እንዴ አሁን ስራ ነው ዋናው እኮ ምግባርክ ነው አይደለ ሰውነትን ማርከስ አይሆንም ምግብ ነው በቃ ተፈቅዷል ብሏል እኮ ስለዚህ ለኔ የሚጠቅመው ነገር እኔ አሁን ይጠቅማል ብዬ በላው አይደለ ስለዚህ ለኔ ይጠቅማል አሁን እንደ ምግብ ሆኖ እኔን ያገለግላል ስለዚህ ለኔ ኃጢአት አያደክስም እኔን አሁን እኮ ላንተ አይደለም አንተ ሁሉንም ትበላለህ ሳር ትበላለህ ባዚ ትበላለህ ምንን ሁሉንም ነገር ቢራም ካለ አምጣ ጠጣለሁ አሁን ብዙ ሰው ቢራ መጠጣት ኃጢአት ነው ያላበጠ አጠጡ አይልም እኮ መጽሐፍ ቅዱስ ባይዘው አታብዙ ነው ይላሉ እነሱ እኮ ቢራ መጠጣት ኃጢአት ነው የሚሉ ጴንጤዎች አሉ አሁን በእናንተ አሁን አንተ እንደ ሃይማኖት አባት የሃይማኖት አባት ነው ብዬ አስባለሁ በፕሮቴስታንት እምነት ዘንድ ነብይ ነህ በነብይነት ብዙ ተከታዮችና የሚቀበሉ ሰዎች ስላሉ አንተ አሁን ጫት ቅመ ቢራ ስትጠጣ ቢያዩክ ማስረጃ አምጣ ነው አምሎ ማስረጃ መጽሐፍ ቅዱስ ላይ አትጠጥ እኔ ደግሞ አለ እሱ ጥቅስ ደግሞ በጣም የሚገርም ነው ያለው እሱን እንደው ማንበብ አለብኝ አሁን መጽሐፍ ቅዱስ አይመጣም ጫት ስለተነካከነ እስኪ ንገረኝ አንተ ይኸው ቢራ ተፈለክ እንደው ቢራን ብታመጣ እንደው በዚህ ላይ አንድ ላይ እስከ ኃጢአት ከሆነም አንድ ላይ ኃጢአት ይሁንና እስከ ልሰብረው ነው ልጠጣው ነው እንጂ እኮ ልሰብረበት አልመረቀንም ለነገር ቢራ አስመጣልኝ ቅዱስ ጎርጎርግስ ይዘና እሺ ገባክ ጎርጎርግስ ይዘና ነው ካሜራማን አሁን ላሳይ እናስቸግር በድጋሚ ዝም ብለህ አምጥተህ ሰውን ታጃጅላለህ እንዴ ይኸው ነብያችን ፊት ለፊት ይኸው ምንድን ነው አሁን ቅዱስ ጎርጊስ ነው ይላል ይኸው ቅዱስ ጎርጊስ አሁን ምንድን ነው ቢራ ነው አሁን መጽሐፍ ቅዱስ ላይ ቢራ ተጠጣ የሚላል ወይን ጠጅ ስለወይን ጠጅ ያወራል ያው በዛ ጊዜ ስለነበረ አጠጡ አይልም እሺ ስለመጠጡ ነው እኔ አጠጡ አይልም ግን በልካችሁ እንዳለ ምንድን ነው አሁን ፕሮቴስታንት ላይ መጠጣት ቢራ መጠጣት ኃጢአት ነው ብለው ነው የሚያስቡ እንደዛ የሚያስቡ ሴተኛው መጽሐፍ ቅዱስ አምጥቶ ነው እኔ አሁን ጠጣ የሚል አሳያለሁ እዚህ መጽሐፍ ቅዱስ ላይ በእነሱ ቲዮሪ ደግሞ ስትሄድ ማለት ነው መጠጥን ቀስ በቀስ እየተለማመጥከው ብዙ ስለምታበዛ አንደኛው ብናስቀር አሁን እቺን አንድ ናት አንድ ጎዶ አሁን እቺን ስለጠጣ ይሰክራለሁ እኔ ያሰክራል እቺ አንዷ ጫቱ ናት እኮ እንዴ አዎ ጨረስኩ እኮ ተመጪው
እግዚአብሔር አሁን እኔ እቺ ጠጡ እንጂ አትስከሩ ይላል እንጂ አትጠጡ የሚል አለ። የድሮ ንጉሶች እኮ እየጠጡ ነበር። አሁንም ያው ምን መጽሐፍ ላይ ነው መሰለኝ መክብብ 3:13 እንደው ይሄ ምን ይላል መሰለኝ እዚህ ላይ ራሱ ሙሉ ስለጻፍኩ እንደዚህ ይላል። ዳግም ሰው ሁሉ ይበላና ይጠጣ ዘንድ በድካሙ ሁሉ ደስ ይለው ዘንድ ይህ የእግዚአብሔር ስጦታ ነው። እንዳያንቅ ኧረ ተረጋ። የመጀመሪያ ነው እንዴ ስጠጣ? አይ እየተረጋጋሽ ቀስ እያልሽ ምንም ችግር የለውም አምነናል እኮ ቀስ እያልሽ ተው ሰው ይላል። ቀስ እያልሽ ተረጋጋ እኮ በአንድ ጊዜ አጨልጦ ቀስ እያልሽ እየነገርኩ እኮ ነው። እሺ አዎ ገባ። ሰው ይበላና ይጠጣ ከድካሙ ያርፍ ደስ እንዲለው ዘንድ ስጋውን ይሄ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። ገባ? አሁን አንተ ይሄን ስለጠጣ ከመንግስተ ሰማያት ይቀርም ይሄ ደግሞ ኃጢአት ይሆናል የሚል ሰውም ስላለ ያው ቢራ ከፈለክ አንድ ጠጣ ሁለት ጠጣ ችግር የለውም። አሁን ግን አንድ ጥያቄ ልጠይቅህ። እሺ ጠይቀኝ። ሰዎች ጫት ይቅማሉ። ኦኬ ከቃሙ በኋላ ይጠጣሉ ለመስፈር ብለው ማለት ነው። እሺ ከሰበሩ በኋላ ይሰክራሉ። ከሰከሩ በኋላ ወደ ተለያየ ኃጢአት ጭፈራ ምናምን ሊያምራቸው ይችላል። ከዛ በኋላ ዝሙት ሊያምራቸው ይችላል። አንዱ አንዱን እየወለደ ወደ ኃጢአት መንገድ ወደ ሲኦል የሚመራቸው አይመስልህም? እኔ አይመስለኝም። እንግዲህ ሰውየው ነው የሚያውቀው፣ የቃመው ሰውየው ነው። አሁን እኔ ቅም ያለው አይደለም። አሁን እኔ ዝሙት ይመራል። አሁን ቅም ያለው ቃምክ አይደለ? አሁን ደግሞ እየጠጣክ ነው። እየጠጣው ነው። አሁን በኋላ ውጤቱን አያሉ። እስኪ ወደ ዝሙት ይመራል። ይሄ ሰዎቹን ያሰድባል። የሚያሰድብ ከሆነ ይተዋሉ። ለምን ማይጠቅም ነገር ከሆነ ስለሚሆን ማለት ነው። አይኔ ቅሜ ኖርማል እጄ እንደ ኖርማል ሰው ከሆነ ሰውን ማይሳደብ ከሆነ ሰው ላይ ምንም አይነት ችግር የማያመጣ ከሆነ ትቀጥላለህ። ካለ ይቀጥላል። እኔ የሚጠቅም ከሆነ እቀጥላለሁ። የማይጠቅም ከሆነ አሁን አንተ ቅድም እንዳልከው ወደ ስድብ፣ ወደ ተንኮል፣ ወደ ሌላ ውስጥ የሚያስገባ ከሆነ በዛና ወዲያው በቃ ይሄ ነገር እኔን ይጎዳል ብዬ ምንድነው ይተዋለሁ፣ አቆመዋለሁ። አይ የማይጠቅም ከሆነ እኔ ጥሩ ስሜት የሚሰማ ከሆነ ጥሩ ነገር ደስ የሚል ነገር ከሆነ ማንም አይከለክልም። ለኔ ኃጢአቴም አይደለም። ከፈለኩ አሁን ለአንተ ተከታዮች ለአንተ አድናቂዎች መልእክት ምንድን ነው? ይቃሙ። አሁን እየነገርኩ እኮ ነው። የሚጠቅም ከሆነ ቃሙ፣ ኃጢአት አይሆንም። ይሞክሩት ነው እያልክ ያለ በቃ ሰውየው ያቃ። አሁን ሰውየው አንዳንድ ሰው አሁን ቅድም ቢያለው እኔ በማስረጃ ነው ያሳየሁት አይደለም። አሁን እኔ እስኪ አትቃም የሚል አንድ ሰው ቢጠይቅ ማስረጃ እንደኔ አያመጣም፣ አምጥቶ አያሳይም። ኃጢአት ነው ብሎ በቃ ሰው ተቀብሏል። ቢራ መጠጣት ጫት መቃም ኃጢአት ነው ብሎ በቃ አእምሮ አሳምኗል። እኔ አሁን እስኪ ማስረጃ ጫት መቃም ኃጢአት ነው ቢራ መጠጣት ኃጢአት ነው የሚለው ማስረጃ አምጦ ብዬ ደግሞ አሁን ይሄ ነው የኔ አዲስ ነገር ነው የሚፈጥረው እኔ። ስለዚህ አሁን ምንድነው አትቃሙ ኃጢአት ነው የሚሉ ሰዎች እስኪ ከየትኛው መጽሐፍ ቅዱስ አግኝታችሁ ነው? ግን እኮ አሁን አንተ አንቆል ነገር ነው አንተ እኮ ጫት አልቃምክም ጋጥከው። እኔ ምንም ይሁን በቃ እንጂ ቃምከው ማለት አይቻልም። እንደ ሰርኮ ነው ጋጥከው እኮ እኔ በእውነት አጋጋጣ ያስቀናል። ፍየል መች እንደዚህ ትቅማ? ይሄ መቃም አይደለም፣ ይሄ ጋጥከው ነው ባለው። አንተ ነው ጫት ቃምክ ብሎ ማንም አይቀበው። እኔ አዲስ ስለሆንኩ ነው እንግዲህ ስታይል ካለ ታሳያላችሁ። እሱን ወደፊት ልታሳዩት ትችላላችሁ። ግን ምንድነው አሁን ይሄን ቃምኮ ይሄን ጠጣ እግዚአብሔር አይቆጣም። እየሰማ ነው። ኃጢአትም አይደለም ከመንግስተ ሰማይም አልቀርም። ስለ ቃምኩ መንግስተ ሰማይ በዚህ ምክንያት ብዬ አልገባም። የሚገባው በክርስቶስ በማመኔ ነው። አሁን እሺ ከዚህ አረስ እንጣና ወደ ሌላ አረስ ልግባ። ስለ ቃም ስለ ሰው እንደተመቸው ይውሰድ፣ እንደተመቸው እንደራሱ ሐሳብ በቃ እና ሐሳባችሁን ኮሜንት ላይ አሳውቁን። ግን እንቀጥላለን ፕሮግራማችንን። ወደ ሌላ ሐሳብ ልግባ። እሺ ከዚህ በፊት አቅርቤክ እንዳወራኝ ከሆነ ጸበል ይዤ ነበር። ጸበል ይዤናም ነገር አጋጣሚ እንሄዳለን። በድጋሚ አገባልኝ እኔ ጸበል አንተ ማስጠመቅ እፈልጋለሁ። እንሄዳለን፣ ችግር የለውም። ከዚህ በፊት ወስጄው በነገራችን ላይ ክቡራትና ክቡራን ከዚህ በፊት ጸበሉ ሰደኝ የጊዮርጊስ ጸበል ከሆነ እጠመቃለሁ አለኝ። እኔ ደግሞ በሰዓቱ የጊዮርጊስ ጸበል መውሰድ ስላልቻለኩ ሳሊተ ምሕረት የማርያም ጸበል ስወስደው የማርያም ጸበል በፍጹም አልጠመቅም፣ የጊዮርጊስ ከሆነ ግን ውሰደኝ ብሎ ፕሮግራሙን ሙሉ አስተላልፈናል። ከታችም ገብታችሁ መፈለግ ትችላላችሁ። እኛ ቻናል ላይ አልጠመቅም ብለኛል። አሁንስ ትሄዳለህ? እሄዳለሁ፣ ችግር የለውም። እኔ ቢመችበት ሰዓት ያቅና
እጄ ተጠምቄ እመጣለሁ። ምንም ችግር እኔ ደስ ይለኛል። እንደውም ይሄን ላይቭ ገብተን ነው ሙሉ ፕሮግራሙን ከቤት አንስቼ እዛ ድረስ እስከምንሄድ እስከምትጠመቅ እኔ ስጮ ነው የሚታይ። በቃ ችግር የለም። የሚወጡት አጋንንቶች በስመ አብ የዛኔ ያው ያኛው ጎርጊስ ስላልክ ያ አንተ ደግሞ እዛ እንትን ስለወሰድክ አቅራቤ ነው የማውቀው ጸሎት እንትን ስለሆነ ያንን ወስኛለሁ እና አልገባም ብያለሁ። እሺ ለወደፊቱ ግን ማርያምን ቢሆን ችግር የለውም። የትዩን ችግር የለው። አሁን ዝግጁ ነኝ እንደው ለመግባት። እንደው አፋጥ ነው። እሺ ሌላ ጥያቄ ልጠይቅህ። እሺ ፎቅ ከምን ደረሰ? ከዚህ በፊት ታስታውሳለህ? በሰማይ ቤት 8ኛ ፎቅ ዶክተር አብይ ደግሞ 3 ፎቅ ነው ያልከኝ ነበር። አንተ 8 ፎቅ እኔ አዎ እስከ 8ኛ ፎቅ። አዎ ዶክተር አብይ ደግሞ 8 ፎቅ አለው። ሶፎንያስ ደግሞ 2 ነው ምናምን ብለኝ ነበር። አይ 5 ነው። 5 ነው ሶፎንያስ? 5 ነው። እሺ ያንተ ፎቅ ከምን ደረሰ? እና ያው ከ8 አሁን ወደ 9ኛ ተሸጋግሮ ሊያልቅ ነው። አዎ ሊያልቅ ደርሷል። አፓርትመንት ነው በቃ በወርቅ ምናምን ነው የተሰራው። በጣም ያምራል። ስለዚህ ዲዛይኑ ማን ያወጣው? ዲዛይኑ እሱ ያው እግዚአብሔር ነው። እግዚአብሔር ለምወዳት ይላል። እግዚአብሔር ለምወዳት ያዘጋጃት ናት። መቼ ነው የሄድከው ገነት ለመጨረሻ ጊዜ? አሁን ከዛ በኋላ ነው። አሁን ከዛ በኋላ አሁን 6 ወር ሆኗል ካንተ ጋር እንትን ካለው ከዛ በኋላ አልሄድክም? ከዛ ማለት 9ኛው እኮ ሄጃለሁ። ሄዳያ በመሀል ከዛ በኋላ እኮ ነው ሄጄ። ለምን ትመለሳለህ ግን? እዛ የተሻለ ህይወት ካለ ምድር ላይ ደግሞ እኔ አንዳንድ ሲደብር በቃ ጌታ ሆይ ውሰድኛ አስጎበኘን አያለው ማየት ይፈልጋሉ ይላሉ። እዚህ ያው ምድር ሁሌ ይደብራል። ስለዚህ ከዛ በኋላ ያው በዛው ለምን አቀርም? እዛ አንተ ባለ ሀብት እኮ እዛ እኮ የአፓርትመንት ባለቤት ነህ ነኝ። ግን ምንድነው አሁን ምድር ላይ ያው አንተ አትሞትም ስላለ እኔ እስከሚመጣ በህይወት ትኖራለህ ስላለ ያው ጊዜው ስላልደረሰ 50 መቶም ሊሞላ ይችላል። እንግዲህ እሱም ወስኖ ያው የኔ ስራ ነው። እኔ በምድር ላይ ወንጌል በደንብ ሲሰብክ ይሰራል። ካልሰብኩ ዝም ካልኩ ይቆማል ማለት ነው። ሲሰብኩ ነው የሚሰራው። ስለዚህ ያገኘው ሰው ወንጌል ሲሰብክ በሰማይ እየተሰራ ነው የሚሄደው ቤቱ። ኦኬ። ስለዚህ አሁን 9ኛ ፎቅ ደርሰዋል። አዎ ወደ 9ኛ ሊያልቅ ትንሽ ይቀርቷል። እንግዲህ በቀጣዩ ሲሄድ እንግዲህ 9ኛ እንደሚያልቅ ተስፋ አድርጋለሁ። እሺ በስተመጨረሻ አንድ ልጠይቅ። ሰሞኑን ወይም በዚህ 4 ወር ውስጥ ብዙ ቲክቶከሮች ብዙ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርጉ ሰዎች ሲታሰሩ አይቻለሁ። ማለት ከባህል የወጣ ነገር ያደርጋሉ ተብሎ ማለት ነው። አንዳንዶቹ ሴቶችን በመሳደብ አንዳንዶቹ ብጥብጥ ግጭት በመፍጠር ሶሻል ሚዲያ ላይ አንተ ሳር ትበላለህ፣ ባዚን ትበላለህ። አንተ ጋር መጥቶ የጠየቀክ የህግ ሰው ወይም አለ አሉ? እኔ ብዙ ፖሊስ ነው የደወለልኝ። ምን ብለው እንደ አቁም ትፈልጋለህ ነው። ብዙ ግን በሌላ ስልክ ይደውላል። ያው ዝም ብሎ ሊሆን ይችላል። ብዙ ሰው እንደው አንዱ በፓትሮል እየመጣው ነው ጠብቅ የት ነው ያለ ብሎ ራሱ እዚህ ቦታ ላይ ና ብዬ ጠብቀ እስከ እንደው 12 ሰዓት ለአንድ ሰዓት ሙሉ ቆምኩት እዛ ወደ ሳር ቤት ነው። ሳር ቤት ነው በፓትሮል እየመጣው ነኝ ብሎ ማለት ነው። አልመጣም። አዎ። ስለዚህ አሁን አንተ ራስህ ለምን ወደዛ ጋር ከንት ነው ተጣ እንደነሱ አሁን እኔ ሰው አልተሳደብኩም፣ መንግስት አልተሳደብኩም፣ የሰው ሃይማኖት አልነካውም። ለራሴ ባዝሊን በላው፣ ለራሴ ወይ የሆነ ሸዋ ሲሚንቶ ለራሴ በላው። ሌላው በመጽሐፍ ቅዱስ ላይ ያለው ሰዎቹ የማያውቁትን ከመጽሐፍ ቅዱስ እያወጣው ገለጥኩ። እኔ እንደው መሸለም ነበረብኝ። እንደው ለምን ሰው አይቶ የማያውቀው ነገር ስላሳየው ሰው ሰምቶ የማያውቀው አዲስ ነው። አሁን ኢየሱስ ኳስ እንደሚጫወት አሁን በመጽሐፍ ቅዱስ ላይ አንተ ሰምተህ የማታውቀው ኳስ በመጽሐፍ ቅዱስ ላይ እንደተጻፈ ሰምተህ የማታውቀው እኔ አዲስ በመናገሩ እንደው ጠርቶ ያን እንደው ለአዶናይ የሰጠውን ሽልማት ለኔ መስጠት ነበረባቸው። ስለዚህ ከአዶናይ ላይ አንተ ነበር የሚገባክ ነበረ፣ ግን እንግዲህ አልጠሩም። እኔ ስለዚህ ምንድነው የነሱና እኔ ያው ብዙ ሰዎች እዛ ኮሜንት ላይ ለምን አንተን መንግስት አያስርም? እንደው መጀመሪያ መታሰር ያለበት አንተ ነህ ይላሉ። እኔ መንግስት አልነካውም፣ ማንም አልነካውም። ከፈለኩ ለራሴ በለው፣ ከተጎዳው ለራሴ ተጎዳው እንጂ የሰውን ሃይማኖት አልነካም። የሰው መንግስት አልሳደብም። ከጎዳም የራስን ጨጓራ በቃ የራሴ ነው። እኔ የራሴ ላይ ነው ሁሉ እርምጃው ነው እንጂ እኔ ከመንግስት ጋር ምን አይነም ለመንግስትን ተገዙ ቃሉ ስለሚል እኔ ለመንግስት መገዛት ያለበትን ይገዛለሁ፣ ሰው ማክበር ያለበትን አከብራለሁ። ከዛ ውጪ ትክክል አይደለም ብሎ አሁን ቅድም ጫቱ እንደቀምኩ እንትን እንደጠጣው ኃጢአት ነው ብሎ ድርቅ ብሎ የሚመጣ ሰው እስኪ ማስረጃ አምጣ ብዬ ከማስረጃ ይጠይቀዋለሁ። እነሱ ደግሞ መልስ ስለሌለ በቃ ተሳትፈው ይሄዳሉ እንጂ እኔ ምንም ወንጀልም አልሰራው ማንንም ያሳስረው ነገርም ግን አሁን አንዳንድ ሰዎች እኔ አንተ አሁን ባልከኝ መልኩ ትክክል ነው ብዬ እቀበላለሁ። ምክንያቱም አንተ ከጎዳም ራስህን ነው የጎዳው። ግን እዛች ጋር አንድ በተጨባጭ መያዝ ያለበት ቁም ነገር አንተን አይተው ህፃናቶች ቢያደርጉትስ? ህፃናት
ህፃናት ቲክቶክ አሁን አንዳንድ ጊዜ አንተ የምታደርገው ሶሻል ሚዲያ ላይ በራስ ፌስቡክ ላይ በራስ ቲክቶክ ላይ ብዙ ፎሎወሮች ስላሉክ ብዙ ሰው ስለሚከታተልክ ብዙ ነገር ትለቃለክ። አንተ የምታደርገውን ህፃናቶች ቢያደርጉትስ? ያው ህፃናት ያው እዛ ቤተሰብ ካለ ያው እነሱ ማስጠንቀቅ ነው። በህፃን ስለሆኑ እነሱ ማስጠንቀቅ ነው። አሁን አይምሮ ሲበስል እንደኔ ትልቅ ሲሆኑ አሁን የተኛው ነገር አሁን እኔ ሁሉም ያደርገው በእምነት ነው የሚያደርገው። በቃ እኔ አማኝ ስለሆንኩ አሁን እናንተ ሞታለሁ ትላላችሁ፣ እኔ አልሞትም ብዬ ስለሚያምን እኔ አሁን አልሞትም ዘላለም ነው የምኖረው። እናንተ ደግሞ በቅርቡ ሞታችሁ ትቀበራላችሁ። ይሄ ደግሞ ምንድነው የእናንተ እምነት ነው። ይሄ ደግሞ የኔ እምነት ስለሆነ ምንድነው እኔ አልሞትም ብዬ ነው የምኖረው። ስለዚህ ምንድነው ይሄ የኔ አይምሮ ብስለት የኔ እምነት ጥንካሬ ነው የሚያሳየው። ስለዚህ ትልቅ ሲሆኑ እንደ እኔ ጠንካራ መሆን ይችላሉ፣ ጎበዝ መሆን በቃ በእግዚአብሔር ላይ የተኛው ነገር ቢያደርጉ ምንም ነገር በቃ እንደ ክፉ ነገር እንደማያገኝ አምነው ካደረጉ ችግር የለውም ብዬ ነው የሚያስበው። ግን ለህፃናት ከሆነ ያው ህፃናት እንዳያደርጉ ያው እነሱ ሊጎዳ ስለሚችል ያው እነሱም ይጠንቀቁ። አዎ ስልክ ምናምን ቢያስጠነቅቁ ጥሩ ብዬ ነው የማስበው። በስተመጨረሻ እስኪ ዳንሷስ ቆመች? ዳንሷ በጭንቅላት የምትገለበጥ እሷ ኢየሱስ እስከሚመጣ አትቆምም። በቃ አትቆምም። እያደረግኩ ላይ ጭንቅላቴ ላይ የቆምኩ ያው መላእክቶችን በሰማይ ያው እነሱም በጭንቅላታቸው አዎ በግንባራቸው ተደፍቶ ይላል አይደለ? አዎ። ስለዚህ እነሱም በሰማይ እንደዛ ስለሚያደርጉ የሚያውቀጥላለሁ እና እንደዛ ነው ያው በቅርቡ። ኦኬ ምን አዲስ ነገር አለ? እስኪ ምን አሁን ትንቢት ልንተግረቻ አሁን ሁለት ትንቢት ትነግረናል። ያንተ ትንቢት ለየት የሚያደርገው ራቅ ገና የነገርክን የዛሬ 68 ዓመት ኢትዮጵያ ብሔራዊ ቡድን ዋንጫ እንደሚበላ እኔ ነገርክን። እሺ እና ግልጽ እኮ ነው። አሁን ከዛ ወደዚህ ከበላ አሁን ኢትዮጵያ ከ2093-94 ወደዚህ ኢትዮጵያ የዓለም ዋንጫ ከበላ ይሄን እዚህ መስቀል አደባባይ ላይ አውጥቶ እንትን እዚህ አደባባይ ላይ ሰቅሎ እንትን በሽጉጥ ይሁን ወይ ሰቅሎ በቃ ይገደሉ እንደማትበላ ስለወከዱ ስለነገረኝ ነው። እኔ ግልጹ ስለነገረኝ ነው። ማለት የኛ እግር ኳስ ማለት ፕሮሰስ ነው። እግር ኳስ ማለት ነው ዛሬ እንኳን ብሔራዊ ቡድናችንን እንደ አዲስ እንስራበት ቢባል በፕሮሰስ በቃ ይስሩና አድጎ በላ ቢባል የሚገርም ቲም ልንሰራ የምንችለው ዛሬ 30 ዓመት ነው። አሪፍ ቲም ሰራን ከተባለ በቃ አንድ ጊዜ ልንበላ አንችልም። እሺ እቷል 90 ዓመት እኛ ሀገር ደግሞ አሁንም ገና እየተሰራበት እኔ ነገረኝ ነው ነገር የኛ ሀገር ኳስ ብሔራዊ ቡድን ገና እየተሰራበት ስላልሆነ ለወደፊቱም አሁን ባለው ሁኔታ በጣም ብዙ ሙስና ብዙ ችሎታ የሌላቸው ስለሚገቡበት እንኳን የዛሬ 93 ዓመት የዛሬ 2000 ዓመትም ካልተስተካከለ መብላት እድል የላትም ብዬ ደግሞ እግዚአብሔር እዛ ላይ ይበላሉ ብሏል። ይበላል ካለ እኔ አምናለሁ ይበላሉ። እሺ በቃ ይበላሉ ካለ ይበላሉ። እኔ አምኛለሁ ይበላሉ። በቃ እስከዛ ማን ይበላል? ዘንድሮ ፕሪሚየር ሊግ ማን ይበላል? ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ አሁን ማንቸስተር ዩናይትድ አርሰናል እየመራ ነው። ማንቸስተር ሲቲ እየተከተለ ነው። ማን ይበላሉ ለታስባለህ? የኔ ግምት ነው ወይስ ግምት ሳይሆን ነብይ አይደለ እንዴ? እንዴት ማታዩ የዛሬ 68 ዓመት የሚከሰተውን አውቀ እኔ አሁን እሱን አልነገረኝም። እኔ አርሰናል ይበላል ሲቲ ይበላል ለምን አጠይቀው አልነገረኝም። ደጋፊ ያሳዘነኝም እንዴ? አንተ ካስፈለገ ችግር የለም ጠይቀ ማን እንደሚበላ ጠይቂ ካልክ ይጠይቃለሁ። እስካሁን አልጠየኩም፣ ግን ያው ያ የሲቲና የእንትና ጨዋታ እንደሚያይ ነገር ያለው አይደለ? የነገረኝን ነገር ያለው ግን ማን እንደሚበላ ጠይቂ ካልከኝ ችግር የለም ጸልያ። አሁን ግን እስካሁን አልጠየቅም። እኔ አልጠየኩም። ንገር ካለ አንተ ማን ደጋፊ ነህ? ግን እኔም ያው ሲቲ ደጋፊ ነኝ። ኦኬ ስለዚህ ሲቲ ነው ኢየሱስ ሲቲ ከደገፈ እኔም ሲቲ ነው የምደግፈው። ኦኬ በተረፈ በነብይነት አሁን ህዝቡን የማገልገል ሀሳብ አለ? አሁን የራስን ቤተክርስቲያን ከፍተህ ለማወቅ ስለምፈልግ ነው። እኔ ያው አገለግላለሁ ወደፊት ያው አሁን የገንዘብ ችግር ስላለ ያው የገንዘብ እጥረት ስላለ እንዴት ነው አንተ እንዴት ነው ማለት ሰማይ ቤት እኮ 9 ፎቅ አለክ። ምን ያንዳው አሁን በወርቅ ነው የሚሰራው። አንዱን ብሎኬት እንኳን ተሸክመ የወርቁን አትመጣም ወደ ምድር እንዴ? ምንድነው እኔ አሁን እንዳው አሁን የኢትዮጵያ ሰው አልጸልይም ብዬ አሁን እየወሰንኩ ነው። እንዴት ለሌሎች ይሰጣሉ። እኔ ትክክለኛ ኦሪጂናል ሆነ ነፃ ስለሚጸልይ ለኔ አሁን እንኳን ሳፖርት አያደርጉም። ፌስቡክ ላይ እና ቲክቶክ ላይ አድርግ እኔ እንኳን ግን አንተ እኮ ፎቅ አለኝ ብለህ የነገርካቸው እንዴት ነው? እሱ በሰማይ ነው። እሱ ሰማይ ነው እኮ ያለው እዚህ ምድር ላይ አለ ያልኩ ተከራይቼ ነው የምኖረው። አሁን እሺ እንደዚህ ቢሉስ እነሱ ለወደፊቱ እሱ ሀብታም ስለሆነ አሁን ድህነትን ይየው እዛ ሰማይ ቤት ሲሄድ ኦልሬዲ ፎቅ እየሰራ ነው።
ለዛ ቢሆን እኔ ግን ጥያቄን እኔ አሁን ለሰማይ ለምን ብሎኬ የወርቅ ብሎኬ ሰርቀ ለምን አመጣም? ለምን ችግርን አፈታም? እሱ ለሰማይ መንግስት ነው እንጂ ለዚህ ምድር ይጠፋላ። ስለዚህ ወደ ጠፊ ምድር ለምንድን ነው የሚያመጣው? እሱ እግዚአብሔር እዛ ለዘላለም ስንሄድ ዓለም ኑሮ ሲያበቃ እዛ ዘላለም ሰው ሁሉ ስለሚኖር እዛን ዘላለም ይደሰታል። የኢትዮጵያ ሕዝብ ለሌላ ነብዮች ገንዘብ እየከፈለ አሁን አንዳንድ ነብዮች ነው የማይከፍለው። በጣም በዝቅተኛ ራሱ እስከ 5000 ብር የሚያስከፍሉ አሉ ለጸሎት። አንዳንዱ በቃ ከነ ውጪ ሁሉም ይከፍላሉ። ለብቻ ነው 100,000 ቪአይፒ አይቻለው። በ5000 የሚል አለ ይሸጣል። አንተ ግን ይሄን ሁሉ አታርግም፣ በነፃ ነው የምታደርገው። እኔ ነፃ ነው። ለዛ ነው መጽሐፍ ቅዱስ በቃ አንዳንድ ጊዜ አበሻ ውድ ነገር ይወዳል ታውቃለህ። ለምሳሌ አበሻ አሁን ለምሳሌ አንድን ውሃ በ50 ብር እየተሸጠ እያለ ያን ውሃ ራሱ አንተ እንደዛ አይነት ውሃ በ20 ብር በሸጠለት ይሄ ነገርማ የሆነ ነገር አላት ምናምን ብሎ ላሽ ብሎ መሄድ ነው። አንተም በነፃ ስላደረግከው ጸሎትን እንደሌሎቹ በቪአይፒ በምን ያህል ከ100,000 ጀምሮ በ50,000 ስላደረግ ረክሶ ትተውታል። በቃ እኮ ስለዚህ ለዛ ምንድነው አሁን እኔም በቃ ስለዚህ ምንድነው ከዚህ በኋላ ለኢትዮጵያ ሰው ነፃ አልጸልይም እያልኩ ነው። ኦኬ እኔ እንኳን ይኸው እቺ ይመጣሉ። አንተ ጋር ግን ለምንድን ነው የማይመጡት? ብዙ ይመጣሉ።